አንድ ቁጥር ተዋበ ከዲያቤተስ ጋር ነው የምኖረው ነው እያልከኝ ያለው። ተዋበ አስገባሃለሁ፣ ተዘጋጅ። ስትገቡ ቀጥታ ወደ ጉዳያችሁ ግቡ። ኦኬ፣ ያ ሲሆን ጊዜ እናገኛለን። ተዋበ ያንተ ጊዜ ነው። ተዋብ ጤና ይስጥልኝ ዶክተር። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ሁሉ ሰላም? ሁሉ ሰላም ዶክተር፣ እግዚአብሔር ይመስገን ሰላም ነኝ። እየበረታሽ ነው? ምግብ ቀየርሽ? ምግብ አዎ፣ እየሞከርኩኝ እየቀየርኩኝ ነው። በተቻለ መጠን እንትን እያልኩኝ ነው። ከስኳር ጋር ነው የምትኖሪው? አዎ፣ ዳይት ታይፕ 2 ነኝ። መድኃኒት ወስዳለሁ። ታይፕ 2 ነው። መርፌ ላይ ነበርኩኝ ኢንሱሊን ላይ፣ እሱን ቀንሰውልኛል አሁን። አይዞሽ። ስንት ዓመትሽ ነው? 35። ምንድን ነው ያፈጠንሽው ታዲያ እንደዚህ በ35 ዓመት ስኳር ከየት አመጣሽ? ታይፕ 2 እንዳረገዝኩኝ ነው የተፈጠረብኝ። ሴት ልጅ እንዳረገዝኩ ድምጿ የሚሰማው። አክቹዋሊ 32 ዓመቴ ላይ ነው እንደዚህ አይነት ነገር የታየው። የመጀመሪያ እርግዝና ላይ ነው? አዎ፣ ለመጀመሪያ ጊዜ ላይ እንደዛ ታየ። ከዛ ጠፋ። በመሃል መድኃኒት አስጀምረውኝ 200 ግራም እየወሰድኩኝ ነበር። ከዛ እሱን አቁሜዋለሁ። እየወረደ ቸገር ነበር፣ በጣም ይወርድ ነበር አንዳንድ ጊዜ። ከዛ በጣም ጠፋ። ሰላም ሆኜ ኤክሰርሳይዝ ምናምን እያደረኩኝ ሰላም ሆኜ፣ ግን ምግቤ ያው አሁን አንተ በምትላቸው መንገድ አልነበረም። እና ከዛ ልክ ሁለተኛ ልጄን ሳረግዝ ድጋሚ ተፈጠረ ማለት ነው። አሁን መድኃኒት ማነው መርፌ ተቀንሶልኝ መድኃኒት ግን 850 ግራም እየወሰድኩኝ ነው ሜድፈረም ማለት ነው። ኤዋንሲሽ ስንት ነው? 2 ነው። የሶስት ወር ስኳር ስንት ነው? የሶስት ወር ስኳር ቼክ አላረኩኝም፣ ትንሽ ቆይቻለሁ። ቼክ አርጊ። አሁን ጊዜ እሱን ቼክ አርገሽ በውስጥ ላኪልን። እነ መቅዲ እነ ፍቅር አሉ፣ ለአንዳቸው ላኪ፣ ውጤቱን አይልሻለሁ። ሶ ምንድነው የገባሽ? እንደው ጓደኞች ሲያረግዙ ስኳራቸው ከፍ ሳይል ለምንድነው ያንቺ በእርግዝና ላይ ስኳር ከፍ የሚለው? ምንድነው የገባሽ? እኔ በጣም የገባኝ ነገር አሁን እንጀራ ላይ ዳቦ ላይ ያለኝ ያቆም ነው። ቀሱ ነበር እንደዛ ሲያደርገኝ ነበር። ጓደኞችሽ እኮ እንጀራ እየበሉ ዳቦ እየበሉ በእርግዝናው ስኳራቸው ከፍ አላለም ማለት? አሉ እንደዛ ያሉ ጓደኞች። አዎ። ስለዚህ ያንቺ ከፍ ያለ ምክንያት አለሽ ማለት ነው። አየሽ፣ ሲስተምሽን እኮ መቀየር አትችይም፣ ራስሽን ነው መቀየር የምትችይው አይደለ? ሰውነትሽ ጮሆ እየነገረሽ ነው በቃ አይችልም። ገባሽ? በቃ ኦልሬዲ እንግዲህ እርግዝና ጫና ነው እንደምታውቂው። ጓደኞችሽም አርግዘዋል ብዬሻለው፣ እነሱም ላይ የእርግዝና ጫና አለ። እነሱም እንዳንቺ እንጀራ ይበላሉ፣ ስኳራቸው ከፍ አላለም። አንቺ ግን ተሸነፍሽ፣ የአንቺ ሲስተም ተሸነፈ። which means ሁል ጊዜ ጥንቃቄ የሚፈልግ በተለይ ከፍተኛ ኃይል ሰጪ ምግቦችን የማይቋቋም ሲስተም አለሽ ማለት ነው። እንግዲህ ቅድም ስናወራ ከነበርሽ ምግብ እንግዲህ ዳይት የምናወራው ነገር ዳይቲንግ አይደለም አይደለ? ሁላችንም ትክክለኛ ምግብ እንመገብ ነው። ስኳር ያለበትም ያሌለበትም ነው እያልኩ ያለሁት። አንቺም ባለቤትሽም ሰውነታችሁን መግቡ ነው የማወራው እኔ። አየሽ፣ ምናልባትም እንዳንቺ አይነት ኢሹ ሳይኖራቸው ባለቤትሽ ስኳር የለውም እንበል፣ ምግብም ቀይር ግድ ይቀይራል። እሱ አማረውና ምግቡን ቀይሮ ሰውነቱን ከመገበ በኋላ እያማረው እንጀራ በነካካ ችግር የለውም ነው እያልኩ ያለሁት። ያንቺ ግን ሰውነትና የባለቤትሽ እንኳን አንድ እንዳልሆነ፣ አንቺ ግን ከፍተኛ ጥንቃቄ ማድረግ እንዳለብሽ ነው ሰውነትሽ እየነገረሽ ያለው። ከፍተኛ ጥንቃቄ ብዬ ስልሽ እንግዲህ እንድትፈሪ አይደለም፣ እንድትራቢ አይደለም፣ ምግብን እንድትጸየፊም አይደለም። ይሄን እምልሽ እንጆይ እንድታደርጊ የምግብ ምርጫ ብዙ ጊዜ የምናወራውን እንኳን ዲያቤቲክ ሆነሽ ማንም ሰው ምግቡን ቀይሮ ቀሪ ዘመኑን ታድሶ በጤና በብርታት ይኖር ብለን የምናስበውን ከአንቺ በፊት የገባችው ልጅ ዲያቤቲክ አይደለችም፣ ወፍራም ናት። ምግቧን ቀይራ በሳምንት ፊቴ ግሎ አረገ። ዲፕሬሽን ነበረብኝ ውጪ እያለኝ ነው ቤቴን ቆልፌ ቁጭ ያልኩትን ሳትዚት እኮ ቢኮዝ ያንቺ ምግብ የሷን ምግብ
የኔና የባለቤቴ ምግብ አሁን እንኳን ተቀይሯል ትንሽ። የኔና የቤታችን አንድ ምግብ ነው። ከአንድ ድስት እኮ ነው የምንበላው ሁላችንም ኢትዮጵያውያን። ይለያያል ምግባችን። አንድ ድስት አንድ መሶብ እኮ ነው ያለ። እና በርቺ። ቅድምም ልክ እንዳንቺ አንድ ልጅ ገብታ ሳውራት ነበር ሲሚላር ኬዝ ያላት። ያንቺም ልጆች ነገ በዚሁ የመቸገር ኢሹዋቸው ከፍ ያለ ነው፣ ቻንሳቸው ከፍ ያለ ነው። ዲያቤቲክ የመሆን መቀየራችም ዲያቤቲክ የመሆን እድል አላቸው ብዬሻለሁ። ከዛሬ ጀምሮ ግን ስታሳድጊያቸው ከነዚህ ምግቦች ጋር እያስተዋወቅሻቸው አደጉ ማለት ያቺን ሚቶኮንድሪያ ያቺን ሲስተማቸውን ኦቨርሄድ ማድረጉም አይጫኗትም፣ አያሰቃዩዋትም፣ ቶሎ ፌል እንድታደርግ አያደርጉም። ቀሪ ዘመናቸውን በጤና ይኖራሉ ማለት ነው። እናታቸውም ደግሞ ሁል ጊዜ ቀሪ ዘመናቸውን ከጎናቸው አለች። በብርታት በጤና ስለ አይኗ ሳታስብ፣ ስለ ኩላሊቷ ሳታስብ፣ ስለ ልብ በሽታ ሳታስብ ፐርፌክት ዞና ከጎናቸዋለች። ዛሬ የተማረችውን ነገር ሼር ታደርጋቸዋለች። ይህን ቪዲዮም ደግሞ ታስቀምጪላቸዋለች። ሲያድጉ ይህን ቪዲዮ ስሙ እያልሻቸው። ማና ማን ነው ስማቸው? መክሊትና መልክተ። yes መክሊትና መልክተ። yes ደስ የሚሉ ልጆች በሉ እንግዲህ ነገያችሁ ብሩ ነው በያቸው። ምግብሽን ቀይሪ እሺ። ቅድም ስናወራ ሰምተሻል። ሞር አሳ ሞር አሳ እያጠባሽ ነው? እያጠባሁኝ ነው። አዎ ፕላስ ጾም ላይ ሲሆን አሁን ዶክተር ይቅርታ ተቋረጠ። ችግር የለውም ቀጥ ጾም ላይ ሲሆን አልሽ? ጾም ላይ አሁን ሆኜ እኔ ብራውን ቢንስ ስፒናች ምናምን እያረኩ ነውና ብሮኮሊን እንደዛ እያረኩ ነው እየተመገብኩ ያለሁት አሁን። ነው ምግብሽ ምንድነው አሁን? ይኸውልሽ ብሮኮሊ ያልሽው ምግብ አይደለም። ሌላም የሰማሁት ምግብ አይደለም። ምግብሽ ምንድነው? እዚህ ጋር አሁን መጀመሪያ ምግባችሁን ንገሩኝ። ዛሬ ምን በላሽ? አሁን ዛሬ እኔ ብራውን ቢንስ ምንድነው? ባቄላ ነው አይደል? ይሄ ባቄላ ነገር እንደ ቦሎቄ አንድ ናቸው። የቦሎቄ ስፔሻል የለውም። በቃ ቦሎቄ ነው ተይው። እሺ ጥራጥሬ ነው። በዛ ይመዝገብ። የተለየ ነገር ስላይላቸው ነው። ኦኬ እሺ ዶክተር። እሱን ከጎኑ ስፒናች ነበረኝ፣ ጎመን። እሱን አትቁጠሪ ተይው። እነሱ ጥጋብ ስሜት እንዲሰጡሽ ነው። እና ብሮኮሊ በቃ ሁለቱን ብቻ ነው ሶስቱን ነው የተመገብኩት አሁን እስካሁን ድረስ። ምን ያክል ነው አሁን ይሄ ያልሽው ብሮኮሊ ምን ያክል በላሽ? 500 ግራም ነው። 500 ግራም ግማሽ ኪሎ እኮ ነው። ግማሽ ኪሎ ነው። አዎ አልጨረስኩትም አለኝ። እንደ ገምችና ንገሪኝ። ግማሽ ኪሎ እኮ ብዙ ነው። ለአመት እንኳን አልጨርስም ምን ያንቺ ባቄላ ብሎቄ ግማሽ ኪሎ የምርሽን ነው? 500 ግራም ተሳስተሽ እንዳይሆን አይደለም። ብሎቄ የተቀቀለ ግማሽ ኪሎ ለሳምንት አያልቅም። ብዙ ነው በጣም። ኦኬ ምናልባት ቆይ ግራሙን ተሳስቼ ይሆናል እንግዲህ። ግራሙን ተሳስተሽ ይሆናል። አዎ እሱን ቆይ ቼክ አደርጋለሁ። እሺ ኤኒዌይ አንድ እንትን ይሆናል አንድ ኩባያ ምናምን ይሆናል የበላሁት። በአንድ ኩባያ ብትጂ አንድ ኩባያ 100 ግራም ነው። እንግዲህ የኛ የሻምፒዮንስ አባላት አሉ። ነጥብ ስጧት ለዚች ልጅ ብዬ ብል 0 ነው የምሰጡሽ አይደለ? yes ምክንያቱም ይኸውልሽ መጀመሪያም እንደው አሁን ፈርተሽ ሙከራ ከማድረግሽም በፊት እየተመገብሽ ነበር አይደል እንዴ? አዎ እየተመገብሽ ነበር፣ እየጠገብሽ ነበር። በማይረባ ምግብ ነበር ስትጠግቢ የነበረው። አሁን ግን ትንሽ ከፋልሽ። ቢኮዝ ሽሮ ከማድረግ ከፋልሽና የተቀቀለ ያደረግሽ ነው እያልኩ ያለሁት። ሰውነትሽ ግን ከነዚህ ምግቦች የሚፈልገውን ነገር በበቂ ሁኔታ አያገኝም። ቤስት አይደሉም ነው እያልኩ ያለሁት። ትላንት የበላሹ አሳ፣ ትላንት የበላሹ ስጋ ለዛሬ አይሆንም። የፕሮቲን ኮታ ዴይሊ እዛ ምግብሽ ላይ እንኳን መጉደል የለበትም። ቁርስ ከሆነ ቁርስ ላይ መጠን አለው፣ ለ24 ሰዓትም መጠን አለው። ያችን አታጉዲ ነው እንግዲህ ማውራው። ጾመኛ ነሽ ገብቶኛል። ከባቄላ ይልቅ ግን ሌላ ከባቄላ የተሻሉ ምግቦች ላይ ፎከስ አድርጊ። ቶፉ ላይ ፎከስ አድርጊ። ሻል ይላሉ እነሱ ቶፉ እና ሶያ። አገር ውጭ ነው ያለሽው? አገር ውስጥ? አይ ከአገር ውጭ ነው ያለው። ሳውዝ አፍሪካ ያ ጻፊያ ቶፉ በደንብ አለ። ለዛውም ስትገዢ እንደ ድንጋይ ጥንክር ያለ ቶፉ ነው የምትገዢው። እኛ ሀገር ያለ ቶፉ ሊጥ ዱቄት አለው እንዳለ እህል አለው። ኦኬ ቶፉ ማዘጋጀት ይችላልው። አታዘጋጂ አትችይም። በማዘጋጀት ከውስጥ አጨርሱትም። ከውስጥ ያለው ዱቄት ካርቦሃይድሬቱን መጨረስ አትችሉም። ለዚህ ነው ያ የተዘጋጀው ሙሉ በሙሉ ካርቦሃይድሬት በሙሉ ስላወጡለት
ኦልሞስት ፒውር ፕሮቲን ነው እያልኩሽ ያለሁት። ሶያም ጥሩ ነው። ቴክስተርድ ቬጂቴብል ብለሽ ጎግል አድርጊ። ቬጋን ፕሮቲኖች ብለሽ ሰርች አድርጊ። ቬጋን የጾም ቀን በጾም ቀን አሳ እንኳን ለማይበሉ ሻላለ የፕሮቲን ሶርስ ምግቦች እነማን ናቸው ብለሽ ጎግል አድርጊ። እነሱ ላይ ፎከስ አድርጊ። አትርሺ። ዛሬ የበላሹ ፕሮቲን ሶሪ በጣም ስቶር አረግም ሰውነታችን ዛሬ ተጠቀማ ነገ ቁጭ ብሎ ይጠበቀሽ ነው። አልሰጠሽውም፣ አንቺን ነው የሚበላሽ፣ ሰውነትሽ ነው የሚጎለው ነው እያልኩ ያለሁት። መግደል ደግሞ አትፈልጊም፣ መክሳት መገጣት አትፈልጊም። ቆንጆ ነው አይደል? አመሰግናለሁ። ቆንጆ ነው። በጣም በጣም አመሰግናለሁ። እውነት ኢትዮጵያ ላይ የመጀመሪያ ዶክተር ነህ። ኢትዮጵያም ላይ ሳይሆን ዓለም አይደለም። አይ እውነት ነው ማለት በዚህ ደረጃ ያመጋገባችንን አለማወቅ እኮ ነው ብዙ የተጎዳ ነው። እና ለውዳሴ ከንቱ ምናምን ሳይሆን የእውነቴን ነው። እውነት በጣም አሁን ራሱ ከጓደኞቼ ጋር እያወራን ነበር። ቀይሩ በያቸው። እነሱንም ምግባችሁን ቀይሩ። በእናንተ ቤት እኔ ስኳሬ ከፍ ስላለ እየመሰላችሁ ነው። እቺን ብቻ በያቸው። ጀስ ራይት ነገር ሰውነታችሁን መግቡ። ይሄ እንጀራ እናንተ እንኳን ሲያምራችሁ አንዳንዴ ዋናውን ነገር ስልሽ እንግዲህ ገብቶሻል። ከተመገባችሁ በኋላ ኬክ ከምትበሉ ከኬክ እንደዚህ ዲዘርት እንጀራ ይሻላል። አንደኛ አብሮታችሁንም ላንቺ ግን ስቶፕ አድርጊ፣ አታስቢው። እሺ አይ ምንም አሁን ከአንድ ሳምንት በላይ ሆኖኛል። ግን ያው ሮንግ ነው አመጋገቤ። ግን በቃ እናግዝሻለን፣ አትጨነቂ። ጋይድ እናደርግ። ፎርሙላ የሚያስፈልግሽ ከሆነ በደንብ ፎርሙሌት እናደርግልሻለን። አትጨነቂ። እሺ ያው ገባለሁኝ። ቁጥር የግሌን ቁጥር ይዣለሁኝ። ገባለሁ። በርቺ። ዶድ በርቺ። ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። በርቺ። አሜን። ታንክ ዩ።